አባቷም ልጅቷም እኔ አጠገብ ስለተገኙ ያለውን ነገር ለዚች ልጅ ፍትሃዊ እንዲሆንና ከሰሞኑ በማህበራዊ ሚዲያ ላይ የተሰራጨው ይህ ቪዲዮ በርካታ ኢትዮጵያንን በእጅጉ ያስቆጣ ሲሆን በመጨረሻም የአዲስ አበባ ፖሊስ ከህብረተሰቡ ጋር በመተባበር ድርጊቱን ፈጻሚዎችን በቁጥጥር ስር አውሏል። ታዲያን ተከትሎ እኛም ተጎጂዎችን በቅርበት የተመለከትን ሲሆን በምን ሁኔታ ላይ ትገኛለች፣ እንዴት ስናግዛት ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እንግዲህ በህዝብ መካከል ሴራ እያሴረ የሚገኘውን የሽመልስ አብዲሳ ንግግር ሰምታችሁታል። የኦሮሚያ ህዝብ እዚህ ነው የተሰበረው ይላል። ማን ነው የሰበረው? ስርሊ ነፍጠኛ ሲትሻን ጨብሴ። እንግዲህ እንዳዳመጣችሁት የነፍጠኛው ስርዓት ነው የኦሮሚያን ህዝብ እዚህ ቦታ ላይ የሰበረው ሲል ሽመልስ አብዲሳ ይናገራል። ምን ፈልጎ ነው? እስኪ እናድምጠው። ሐረከኑ ጨብሰ ጨብስኔ ሁንዴራ ቡቅስኔ ዛሬ የሰበረንን ሰብረን ከስሩ ነቅለን እናጠፋዋለን ይላል። እኔ በህይወት ዘመኔ እንደዚህ አይነት ባለስልጣን አይቼ አላውቅም። እውነት ለመናገር ባለስልጣናት እጅግ በጣም ብለው ነው በሰዎች መካከል ልዩነት እንኳን ቢኖር አንድነትን አጠናክረው ህዝብን አዋህደው ታሪክ የሚሰሩ ናቸው። ዝርዝሩን በደንብ አድርጌ ያስቃኛችኋለሁ። እስኪ በመቀጠል ደግሞ ሕዝቅኤል ጋቢሳ ምን ይላል ስለ አዲስ አበባ እንመልከት። ራሱ ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። ታዲያ ይህን ተከትሎ የኦሮሚያ ተወላጅ የሆኑት ፕሮፌሰር ሕዝቅኤል ጋቢሳ የአዲስ አበባ ህዝብ ከራሱ በተወጣጣ ከንቲባ፣ የፖሊስ መዋቅር፣ ሌሎችም ነገሮች አደራጅቶ ራሱ ማስተዳደር አለበት፣ እኔ አዲስ አበባ የኦሮሚያ ትሁን ከሚሉት አይደለሁም ቀንሱኝ ሲሉ የሽመልስን እቅድ በአውላላ ሜዳ ላይ ራቁቱን አስቀርተው ለኦሮሚያ ህዝብ ወሳኝ የተባለ መልእክታቸውን አስተላልፈዋል። ዝርዝሩን በጋራ እንቃኘዋለን። በአሁኑ ሰዓት የናዝሬት ነዋሪዎች በከፍተኛ ስጋት ውስጥ ወድቋል። በዚህም ሀገር ሰላም ብለው የወጣው ወጣት ለጉድ እየታፈሰ ሲሆን ህዝቡም እየደረሱልን ጥሪን እያሰማ ይገኛል። አፈሳው ለምንድን ነው? በህግ አግባብስ እንዴት ይታያል? ወዴትስ ነው የሚወሰዱት? ዝርዝር መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ወዳጆቼ፣ በትዳር ውስጥ እንዳለመተማመን ያለ ታላቅ በሽታ ምን አለ? ምንም የለም። እንደምትመለከቱት የተኛሽ መስላ ባሏ የሚያደርገውን ነገር እየተከታተለች ነው። እሱ ዞር ሲል አይኗን ትጨፍናለች ማለት ነው። ዞር ሲል ያው ትጨፍናለች አይኗን። ከዛ እሱም የዋዛ ሰው አይደለም። ዞር ይልላችሁና ሰልፊ ካሜራ በቶ እጅ ከፈንጅ ይዛታል። አያችሁ ስትያዙ እንግዲህ ምን ያክል ጥርጣሬ በትዳር ውስጥ መኖር ማለት እጅግ በጣም የሚያሳዝን ትዳርን አደጋ ላይ የሚጥል ታላቅ በሽታ ነው። እንግዲህ ቡሄ መድረሱን ተከትሎ ያ ባሉካ በሚለው የተለያዩ ጨዋታዎች የምናውቀው ወንድማችን ጓደኞቹን ሰብሰብ አድርጎ እንግዲህ እየተጫወተ ይገኛል። እኔ እጅግ በጣም የሚያስገርመኝ የሱ ማይንድ ሴት ነው። ቢዝነስን እንዴት አድርጎ መስራት እንዳለበት በደንብ አድርጎ ጠንቅቆ ያውቋል። ለዚያም ነው የተለያዩ ፕሮሞሽኖች ካሁኑ እየጎረፉለት የሚገኘው። ይቅና ብለናል ወንድማችን። ሻ አይጥመድ ሜጃን ያሳጡት። ስለ እውነት ነው የምነግራችሁ። በአንድ ወቅት በኢትዮጵያ ኢንተርቴንመንት በሚሊዮኖች ወደ አካውንቱ ያስገባ የነበረው በዓለም ላይ ሳይቀር ተጽዕኖ መፍጠሩ ከጀርባ ሆኖ ያቀጣጥልለት የነበረው ይህ ደግ ህዝብ ለሚኮ ማይክ ምሰሶ ሆኖ እንዲወጣ ቢያደርገውም በምላሹ የተመለሰለት ምላሽ ግን እጅግ በጣም አንገት የሚያስደፋ ነበር። ይህ የደከመ ማህበረሰብ ተቸ አልተቸ ይቺ ስንኝ ቃላቷ ትንሽ ብትመስልም ሚኮ ማይክን ከወጣበት ከዚያ የከፍታ ማማ ላይ አውርዳ የጣለች ነበረች። ሀበሻ ሲወድ እንደ ባንዲራ ሰቅሎ ያውለበልብሃል። በችግሩ ሰዓት ከተሳለክበት ደግሞ እንዴት አድርጎ እንደሚመልስልህ ጠንቅቆ ያውቋል።
ከዚህ በኋላ እይታ ያጣው ሚኮ ማይክ በተለያዩ መድረኮች ላይ የዞረ ይቅርታ ጠይቋል። ይህም ትልቅ ነገር ነው፣ ግን ወደፊት ለሚመጡት አስተማሪ ሆኖ ያለፈ መማሪያም ጭምር ነው። ሁልጊዜም ከህዝብ ሁልጊዜም ከተገፋ ጎን መቆም ለህሊና ሰላምና እረፍት ነው። እሱ የሆነ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንፃውን አስገንብቶ ራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብላ ይዘው ማትሄዱ? እኛ ብቻ ነን እንደ ሀገሪቱ ዜጋ? በደብረ ዘይት ከተማ ብሎም በተለያዩ ሀገራችን ክፍሎች አፈሳው ተጠናክሮ ቀጥሏል። ወጣቶች እንዲሁም ወላጆች ጥንቃቄ አድርጉ። እንደሚታወቀው በዓለም ወታደራዊ ግዴታ መወጣት የሀገርን ዳር ድንበር ማስከበር የሁሉም ዜጎች ግዴታ ነው። እንደ ምሳሌም እስራኤል ከተወሰኑ የትምህርት ዘመን ቆይታ በኋላ ልጆች ወደ ሚሊተሪ ተቋም አምርተው እንዴት ሀገርን፣ ህዝብን ከጥላት እንደሚከላከሉ መሰረት የተባለ የውትድርና ትምህርት ተሰጥቷቸው ወደ ቀድሞ ህይወታቸው እንዲመለሱ ይደረጋል። በዚህም ሀገር ህዝቧ ተደፈረ፣ ጠላት መጣባት ሲባል ሁሉም ዜጋ ሴት ወንድ ሳይል ሁሉም በአንድነት ቆሞ ይዋደቃል። በተመሳሳይ አሜሪካ ሌሎችንም ያደጉ ሀገራትን ብትመለከቱ የሰው ኃይል እጥረት ቢገጥማቸው ይህንን እርምጃ መውሰዳቸው የማይቀር እውነት ነው። ወደ ሀገራችን ስንመጣ ግን ሀገር የድሃው የምስኪኑ የለፍቶ አደሩ ብቻ ትመስል የቀን ሰራተኞችን ለተሻለ ስራ ፍለጋ በአንዳንድ የአዲስ አበባና የክልል ከተሞች በሚደክሙ የሚጥሩ ወጣቶች ወገን እንደሌለው ጥያቄ እንደሌለው የሁለትና የሶስት ወራት ስልጠና ወስዶ ወደ ጦር ግንባር ይሰለፋል። እጅግ በጣም የሚያሳዝን አካሄድ ሲሆን ጉዳዩን ይበልጥ እንዲከፋ የሚያደርገው እነዚህ ወጣቶች ከውጭ መጣን ጠላት ለመመከት አሊያም ድንበር ተደፍሮ ለማስከበር ሲሆን ከገዛ ወንድሞቻቸው ጋር እንዲጠፋፉ መደረጉ ነገሩን ይበልጥ አስከፊ አድርጓል። የሚመለከተው አካል ምስኪኑን ብቻ ከማፈስ ወጥቶ የባለስልጣናት ልጆች እነሱም ራሳቸውን ጨምሮ በግንባር ቢልኩ ኢትዮጵያ የጦር መሳሪያ ድምጽ የማይሰማባት ሀገር ትሆናለች። እመኑኝ፣ ፍትህ ለወጣቱ ይሁን። የተሳተፉ ተጠርጣሪዎች በአዲስ አበባ ፖሊስ ቁጥጥር ስር ዋሉ። በዚች ልጅ ጥቃት በደረሰው እናቷም ልጅቷም እኔ አጠገብ ስለተገኙ እውነቴን የምነግራችሁ በህይወቴ እንቅልፍ አጥቼ ስብሰለሰል ካደርኩበት ምሽት መካከል አንዱ በዚች እህታችን ላይ የተፈጸመውን ዘግናኝ ሰቆቃ ከተመለከትኩ በኋላም ነበር። ቪዲዮን ባየሁት ምሽት ብዙ ነገርን በሊኔ ያመላለስኩ። ምን አለበት አጠገቧ በሆንኩና እንደሚያሰቃዩዋትን ልክ ባስገባው፣ ለሷም መከታ በሆንላት ስል ተመኘው። መመኘቴም እንዲህ በቀላል ብቻ የሚቋጭ አልነበረም። ከጉርሻ ፔጅ ጋር በመነጋገር እሱም እኔም በፌስቡክ ላይ ለጠፍ ነው። በጣም በሚያስገርም ሁኔታ ለካ እኔ ብቻ አልነበርኩም ቪዲዮን የተመለከትኩትና የተበሳጩት መላው የሀገሬ ልጆች ጉዳዩን ተቀባበሉት። በርካታ የጸጥታ ኃይሎች ጋርም ሊደርስ ቻለ። ታዲያ ከትላንት ጀምሮ ከሰው በሰው እየተጠየቀ ያሉበት አካባቢ መረጃ ደረሰን። ፖሊስም በስፍራው ተገኝቶ እነዚህን ሰውነት ያልፈጠረባቸውን የአውሬን ያክል እንጥፍጣፊ ዝነት የማይታይባቸው ልጆች በህግ ቁጥጥር ስር እንዲውሉ ተደርጓል። አስቀጥለንም ልጅቷን በበጎ ፈቃደኛ የስነ ልቦና ሐኪሞች እንዲሁም ጠበቆች ጋር በማገናኘት ከፍተኛ እንቅስቃሴ የተጀመረ ሲሆን በዚህም መላው የኢትዮጵያን ህዝብ ላመሰግን እፈልጋለሁ። ስለሆነም እባካችሁ ከጥቂት ሰዓታት በኋላ ታችን በተለመደው የላይ ፕሮግራም ላይ ስለምትገኝ እባካችሁ ለዚች ምስኪንታችን እጃችሁን ዘርጉላት የመጨረሻው መልእክቴ ነው። ማንሮሞ አሽት ሰልቢና ጀልቀቤ መልስ አብዲሳ በንግግሩ እንዲህ ሲል ተደመጠ። የኦሮሞ ህዝብ የተሰበረው እዚህ ነው፣ የኦሮሞ ህዝብ ውርደቱ የጀመረው እዚህ ነው ሲል ይናገራል። ለዚህ መሰበሩ ምክንያት ማንን ተጠያቂ እንደሚያደርጉ እስኪ ላስመልክታችሁ። ቱፋሙናን ቀብሳውን በረሰኒ ስርኒ ነፍጠኛ ሲቲሳን ጨብሴ መልስም ቀጠለ። እነ ቱፋሙና ሌሎችንም ታጋዮች እዚህ ነበር የነፍጠኛው ስርዓት ያደቀቃቸው፣ እዚህ ነበር የሰበራቸው ሲል በመናገር በመጨረሻም የሚናገረው ንግግር የሩዋንዳውን እልቂት ያወጀው የሁቱና ቱትሲን በኢትዮጵያ ለመድገም እጅግ በጣም የታቀደ ነው። ዝርዝሩን በጋራ እንመልከተው። ሐረከኑ ጨብሰ ጨብስኔ ሁንዴራ ቡቅስኔ
ዛሬ የሰበረንን ሰብረን ከስሩ ነቅለን አጥፍተነዋል ሲል ከአንድ ባለስልጣን የማይጠበቅ እጅግ በጣም የወረደ ንግግርን ይናገራል። እጅግ በጣም የሚያሳዝንና ብዙዎችንም ያስደነገጠ ንግግር ነበር። በዚህም ታዋቂው ፕሮፌሰር ሕዝቅኤል ጋቢሳ ስለ አዲስ አበባ ብሎም ስለ ሽመልስ አብዲሳ ያጋለጡትን መረጃ አጋራችኋለሁ። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትን ከዛ ወጥቶ፣ የከተማ ጉዳይን ከዛ ወጥቶ በነዋሪዎቹ ነው መተዳደር ያለበት። ፕሮፌሰር ሕዝቅኤል ጋቢሳ ንግግራቸውን ወቅታዊ በሆነው የአዲስ አበባ ጉዳይ ላይ ዝምታቸውን ሰብረው ይህንን አሉ። እኔን ቀንሱኝ፣ የኦሮሚያ ተወላጅ በሆንም አዲስ አበባ የኔ ናት ብዬ በተጋመዱ ከዘረኝነት በጸዱ የአዲስ አበባ ወጣትና የኦሮሚያ ወጣቶች መካከል ቁርሾን አላስቀምጥም። አዲስ አበባ በራሷ ሕዝብ ከራሷ በወጡ ከንቲቦች፣ የፖሊስ አባላት እንዲሁም አደረጃጀቶች መተዳደር ይገባታል ብዬ በጽኑ አምናለሁ። ኦሮሚያ መቼ ከተማ አጣች ሲል በአንድ ወቅት አቶ ለማ መገርሳ የተናገረው ንግግር እሱም እንዲህ አጋረዋል። ጅማ፣ አምቦ፣ አዳማ፣ ባሌ፣ ሌሎችንም ቦታዎች መጥቀስ እንችላለን። ውብ የኦሮሚያ ከተሞች ናቸው። በእጅ ያለው ወርቅ እንደ መዳብ ይቆጠራል ሆነብንና እነዚህን ከተሞች ላይ ጠንክረን ብንሰራ አዲስ አበባን የሚቀናቀኑ ሳቢና ውብ ስፍራዎች ማድረግ ይቻል ነበር። ነገር ግን አላማው እሱ አይደለም። ወለጋ ሰላም ማድረግ ያልቻለ የኦሮሞን ገበሬ ከስጋት ከሸኔ ቡድን ያልገላገለ ዛሬ አይኑን በጨው አጥቦ ስለ አዲስ አበባ ሲናገር ማድመጥ ምን ተፈልጎ እንደሆነ ሁሉም የኦሮሚያ ወጣቶች ሊገነዘቡት ይገባል። ዛሬ በርካታ የኦሮሚያ ወጣቶች ቀያቸውን ትተው ሌሎች አካባቢዎች ላይ ተሰደዋል። ለምን ካለን ሽመልስ በሚያስተዳድረው የኦሮሚያ ክልል ውስጥ የሸፍቶች መፈንጫ ቦታ በመሆኑ ነው። ስለዚህ የኦሮሚያ ወጣት ንቃ፣ አስተውል። እስከ መቼ ከሌሎች ወንድሞች ጋር በዘር ፖለቲካ ያጣምዱሃል? ንቃባቸው፣ ሴራቸውንም አክሽፍባቸው። ከአዲስ አበባ በፊት በእጅ ያለውን ዳይመንድ ስሩልኝ በላቸው። ሰላምን ተጠማው በላቸው። ያ ሳይሆን ቀርቶ በቀደዱ ልቦ የምትፈስ ከሆነ እመነኝ የሩዋንዳውን የሁቱና ቱትሲን ጽዋ ትቀምሳለህ ሲሉ በከባድ ማስጠንቀቂያ መልእክታቸውን አጋርተዋል። ፕሮፌሰር ሕዝቅኤል ጋቢሳ ቃል የለኝም፣ ክበሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም ብቻ በጤና ቆዩልኝ። ይመቻችሁ።